ከቦርጭ ጸዳ ዘንድ ቅስቀሳውን አድርጓል። ዑለማዎቹ ምን አሉ? ሰውየው አካላዊ እንቅስቃሴ ሲያደርግ የሚወጣው ላብ የሚያገኘው ድካም ወንጀል ከመጠረጊያዎቹ ውስጥ አንዱ ነው። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እንስኪኔና አንተ እንፋለም ትግል ግጠመኝ አላቸው። አየሩ ስለተለወጠ የጁምዓ ቀን ወጣው እንዳይሰግዱ ትእዛዝ ተላለፈ። የሴኔጋል ተጫዋቾች ግን ሁሉም መጣው መስጊድ ውስጥ ሰገዱ። ይሄን ተቃውሞ ሚዲያዎች ዘገቡባቸው። ዛሬ አለቀው ሙስታዝ ሳዳት ከማልን አለቀው። ሁሉ ጊዜ እሱ ይናገራል፣ ዛሬ ግን ስለሱ ዛሬ ይናገራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮአችን ኡስታዝ ያሲን ኑሩ ስለ ዓለም ዋንጫ ያደረገውን ሁጥባ እንዲሁም ደግሞ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ስለ አደረጉት የስፖርት ውድድር የምናይ ይሆናል ማለት ነው። እንዲሁም ደግሞ ቢኒ ባባ ኡስታዝ ሳዳትን አለቀውም እያለ ነው። ይህ ቪዲዮ ምን እንደሆነ እስከ መጨረሻው ከተከታተላችሁ ሁሉንም ቪዲዮዎች እናያለን ማለት ነው። ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን። አማናን የተሰጠን ሰውነት አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው። ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። አጠበሪ ኢማም አጠበሪ ካነ ቃዲያን ታዋቂ ሰው ናቸው። 100 ምናምን ዓመት ሆኗቸው ንቁ ነበሩ። ይሄ ሁሉ አቅም የትመጣ አሏቸው። ቃለ ሐፈዝናሃ ፊ ሲገር ገና እኮ ወጣቶች እያለን ልጆች ራሳችንን ሰውነታችንን ከወንጀል ጠበቅ ነው። ፈሐፊظها الله لنا في الكبر ትልቅ ስንሆን አላህ ጠበቀልን አሏቸው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመخدም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። 23 ኪሎ ሻንጣ እኮ ኤርፖርት ማውረድ የሚከብደው ወጣት እኮ ያየን ነው። ሰዎች ሻንጣ ይዘው ሲገቡ እኔ ልያዝልህ ማለት የማይችል እኮ ወጣት ያየን። ስፖርታዊ እንቅስቃሴ፣ አካላዊ ብቃት እስልምና በትልቁ ትኩረት የሰጠው እስልምና ትልቅ አጽንዖት የሰጠው የህይወታችን ጉዞ ነው። ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰለም ሱና ነው። ወጣቶች ሆነን ስፖርት መስራት እንዳለብን እንዲሁም ሰውነታችንን መጠበቅ እንዳለብን ማለት ነው። ኡስታዝ ያሲን ኑሩ ምክር ሰጠውናል ማለት ነው። አየሩ ስለተለወጠ የጁምዓ ቀን ወጣው እንዳይሰግዱ ትእዛዝ ተላለፈ። የሴኔጋል ተጫዋቾች ግን ሁሉም መጣው መስጊድ ውስጥ ሰገዱ። ይሄን ተቃውሞ ሚዲያዎች ዘገቡባቸው። አሰልጣኙን ጠየቁት። የመለሰው መልስ አንድ ነው። እናንተ ዝናቡን፣ ቸነፈሩን፣ ንፋሱን ፈራችሁ፣ እኛ ደግሞ ሰማይና ምድርን የፈጠረውን ቸነፈሩንና ንፋሱን የፈጠረውን አላህን ፈርተን ወደ መስጂድ መጣን አለ። ኳስ ጨዋታ፣ ስፖርታዊ እንቅስቃሴ ከዋናው ዓላማችን ሊያዘናጋን አይገባም። ከአላህ ጋር ምንቃረብበት እንጂ ምንጣላበት አይደለም። ኳስ ለማየት ተነስተን ለሱብሂ ካልበቃን በርግጥም ኳሱኛ ነው። ሐቅ ነው የተናገረው ነገር በሙሉ ሐቅ ነው። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እንስኪኔና አንተ እንፋለም ትግል ግጠመኝ አላቸው። እሱ የጠበቀው ሬቅርታን ብለውት እንዲያልፉ ነበር። ደግሞ ገጥመህኝ ከጣልከኝ 100 ፍየልና በግ እሰጥሃለሁ አላቸው። ማሾፉ ማላገጡ ነበር። ያልጠበቀው መልስ ሰጡት። ዝግጁ ነኝ አሉት። እሱን ፍልሚያ ገጥሞት የሚያሸንፈው የለም ያውቃል። እሳቸውን ለመጣል ወስኖ ተያዛቸው። ሳባቸው፣ ሳቡት፣ ታገሉ። የአላህ መልእክተኛ ጠቀለሉና ጀርባውን መሬት ላይ ያጋደሙት። ሩካና ተቆጣ። عرب ጥሎት አያውቅ። አንተ መሐመድ هذا لكل جواد كبوة ለሚሮጥ እኮ ዋና ፈረስ አንዳንዴ አዳልጦት ይወድቃል። ድንገት ነው የጣልከኝ 100ን ፍየል ግመል ውሰድ
100ውን በግና ፍየል ውሰድ ድገመኝ አላቸው። ተቀበሉ። ተሳሳባቸው። አነሱና አሁን በጀርባው ደፉት። ተበሳጨ። ሩካን ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። ሶስት የገጥሟቸው ሶስት ይሁንላ ነው በቃ ድባቅ የመቱት ጀግና ነበሩ መልእክተኛው አለይሂ ሰላቱ ወሰላም። እና እኛም ጠንካራ መሆን አለብን ማለት ነው ኢንሻአላህ። ቢኒ ባባ ደግሞ ኡስታዝ ሳዳትን አለቀውም እያለ ነውና እሱ ነገር ምንድነው የሚለውን እስኪ አዳምጠን እንመለስ። ዛሬ አለቀውም ኡስታዝ ሳዳት ከማልን አለቀው ሁሉ ጊዜ እሱ ይናገራል። ዛሬ ግን ስለሱ ዛሬ ይናገራል። ትላንትና አንድ ቪዲዮ ሰርቶ ሰውነቴን ወረረኝ። አስቡት፣ የአላህን ቤት ትልቅ ቤት ሰርቶ መስጂድ ምንጣፍ የመስገጃ ምንጣፍ እንተባተባለሁ ማለት በጣም ኢሞሽናል ስለሆንኩኝ ነው። ምክንያቱም ኡስታዝ ሳዳት ከማል እንትን የለውም፣ ቲፎዞ የለውም፣ የሆነ ቲም ግሩፕ የለውም፣ አደረባ አይደለም። መናገር ያለበትን ነገር ሁሉ ይናገራል። ካሊ ነው ካሊ ስለሆነ ብቻ የሚመረው የለም። ይመነበት ጉዳዩ ወደ አላህ ያቀርባል ብሎ ካሰበ የመናገር ችግር የለበትም። የማያግባቡ ነገሮች እጅግ በጣም ብዙ አሉ። እሱ መንፈሳዊ ነው፣ እኔ ዓለማዊ ነኝ። እሱ እንደኔ ሁን ይለኛል፣ እኔ ደግሞ እንዳንተ መሆን አልችልም ነው። እሱ ደግሞ ለምን እንደኔ መሆን አትችልም ሊለኝ ይችላል። ያ ነው በመካከላችን። የላ ኢላሃ ኢላላህ ወንድሜ ነው። ወደዋለሁ፣ አከብራለሁ። አይዲዮሎጂ ላይ መንገዳችን የተለያየ ሊሆን ይችላል፣ አላውቅም። ነገር ግን የአላህ ቤት የሚያክል እጅግ በጣም ትልቅና ግዙፍ የአላህን ቤት ተሰርቶ እኔ በዚህ ፍጥነት በዱንያ ይሄው እስካሁን በሀያቴ እስካለው ድረስ በዚህ ፍጥነት መስጂድ ተሰርቶ አልቆ አላውቅም። አልቆ ማለት አላለቀም፣ በጣም ብዙ የሚቀር ነገር አለ። ለመስገድ ዝግጁ ሆኖ አልቆ አላውቅም። ምክንያቱም የእምነት ቤቶች ቶሎ ተሰርተው አያልቁ። ምክንያቱም ትልቅ የገቢ ምንጭ ናቸው፣ ትልቅ የመበዝበዣ። እሱ ተሰርቶ እንዲያልቅ ጉጉቱን ወደ ኋላ ተመለሱና ወላሂ እዩት። የመጨረሻ ኢሞሽን ስሜት ማሻአላህ ይሄን ያለም ነው ሲባል ይሁን ንዝር የሚያደርጋችሁ ነገር አለ። ምንጣፍ እሱ እነከሌ ቢሆን የሆነ ነገር ያዘጋጁ ነበረ፣ ቀውጥ ይሆን ነበረ ምናምን አብሮ በቃ ሽልል የሚል ሰው ማአት ነበር። ማአት እንደዛ አይነት ሰው አይደለም እሱ። የሐቅ ሰው ነው ማለት እንዴት መሰላችሁ? ይመንበትና መንገዱ ሐቅ ነው ብሎ ካሰበ ማንንም ይሁን he don't care about that ምንም ችግር የለበትም። ለዛ ነው ቲፎዞ የሌለው እንጂ መስጂድን የሚያክል ትልቅ የአላህን ቤት ሰርቶ ምንጣፍ ከጎረቤት ሰው አምጥቶ ያነጥፋል። ነግሬያችኋለሁ። በከኔ ጋር በጣም ዲፈረንስ አለን ብያችኋለሁ። ምናልባት በጣም ከሚጠላቸው ሰዎች ውስጥ አንዱ እኔ ሊሆን ይችላል። ነገር ግን ይሄንን አይቶ አለመታመም አይቻልም እንደ አንድ ሙእሚን። ለማንኛውም እኔ 50 ሺህ ብር አስገባለሁኝ። ይሄ ለእናንተ ግን መልእክት ይሁናችሁ ወዳጆቼ። ወላሂ ሼም ነው። ምንጣፍ አንጥፉልኝ ይበል ካላነጠፍልህ መባል የነበረበትን ሰው ብዙ የእምነት ቦታዎች አያልቁም ተሰርተው የገቢ ምንጭ ናቸው። ስትሮ በሉት በቃ መምጣት ብቻ ነበረ። እኔ አንድ ቦታ ላይ ለምንድን ነው ብዬ ጠየቅኩት። ባቢ ነው ምንድነው ይሄ መስጂድ አያልቅም እንዴ ብዬ አንድ ጊዜ ጠየቅኩኝ። አታማል እንዴ ተባልኩ። ወላሂ ምሬ ነው። እሱ አልቆ እስኪሰገድበት ሰፈሩ ላይ የሚገርም እንትን እንዲፈጥር ምናምን ሞቲቭን አይቶ አለመደነቅ አይቻልም ሀቢቢ። አላህ መልካም ስራህን ይውደድልህ። አላህ ከኸይረኞቹ ያርግህ ያ ረቢ። ለኛም ያንተን አይነት መንገድ ይስጠን። ሌላ ምንም አልልም። እኔ ኢንሻአላህ በተሻለኝ አቅም ደግሞ ጓደኞቼን ለማስተባበር ሞክራለሁ።